ሰዓቱ ከቀኑ 4 ሰዓት እየሆነ ነው። ወይዘሮ የቴናት ከ30 ዓመት በላይ ያላዩት ስንቄ የተባለችው ልጃቸው ከምሽቱ በ8 ሰዓት ከካናዳ ትመጣለች ተብለዋልና ሁኔታው ህልም እንጂ እውን ባይመስላቸውም ከመዘጋጀት ግን ወደ ኋላ አላሉም። እንዴት ነው ዛሬ ልጄ ልትመጣ ናት አሉ። እናንተ ብታመጡልኝ ደስተኛ ነዎት? በጣም ተመጣች። አይኗን አየሁማ በደስታ ሞት። አሁን የሚሰማው ምንድን ነው? ደስታ ነው። መምጣቷን ከሰሙ በኋላ ጥሩ ይተኛሉ። ግን እንደው እንቅልፍ አልያዘም። ቀጠቀጠ። እውነት አልመስለኝ እያለ 30 ዓመት አልፎ ተለያየን። አሁን ከተወሰነ ሰዓት በኋላ ታርፋለች ተብሏል። በእግዚአብሔር እርዳታ አገኟት በኋላ ጥሩ ይተኛሉ ብለው ያስባሉ። ላለው በእግዚአብሔር ኃይል በኢየሩሳሌም ጥግ ኢየሩሳሌም የአብርሃም አምላክ አስጠግቶ ተመስገን ይለዋለሁ። የወይዘሮ ስንቄ ታላቅ ወንድም የሆኑት አቶ አለማየሁን ጨምሮ በወሬ እንጂ በእውነት የማያውቋት የቤተሰብ አባል ሁሉ ለዚህ ታሪካዊ ምሽት ዝግጁ ለመሆን ቤቱ በሽር ጉድ ተሞልቷል። ወይዘሮ ቴናት ስንቄን ከአየር ማረፊያ ሄደው ከሚያመጡ ሰዎች ጋር አብረው የመሄድ ፍላጎቱ ቢኖራቸውም አቅማቸው ላይ ፈቅድ ይችላል በሚል ጥርጣሬ ከቤት እንዲቀሩ ተወሰነ። እኛ ጋር ሄዳሉ ወደ አየር ማረፊያ ወይስ እዚህ ነው የሚቆዩ? እዚህ ነው የሚቆዩ? አዎ። አይሆንልኝ። እርስዎ ወደ አየር ማረፊያው ሄደው ቢቀበሏት ይወዱ ነበር? አቅምማ በኖር ከአየር ማረፊያ አውቀው እንጃለሁ። እነሱን ለስሌት ውፋ ለቤት ደደሽል ስንቄ ሸኔል ማሽለሱ ታና በዛፈኑ ለዘከ አቴ ምትራክሽ እየላ መጣ እየሄድኩ ነው። የተጠበቀው ቀን ያው ዛሬ ደረሰ። ስሜቱ ምን ይመስላል ባንተ በኩል? በጣም ተአምር ነው። እኔ ባይኔ ማየት አለ። የተወሰኑ ደቂቃዎች ቀርተዋል። እነዛ ደቂቃዎች በሰላም እዚህ ደርሳ ከቤተሰቦቿ ጋር እንደ ራሴ እንደ ቤተሰብ አድርጌ ነው እንትን የወሰድኩትና 30 ዓመት ያህል ከቤተሰብ ተነጥሎ መኖር በጣም ከባድ ነው። እንኳን 30 ዓመት ለአንድ ወር ለሳምንት እንኳን በጣም አስቸጋሪ ነውና በአጋጣሚ እንደ እንትን ሆኖ እኔ ጋር ደርሳ ከቤተሰቦቿ ጋር ተቀላቅላ ማየቱ ትልቅ ታምር ነው ለኔ። ይህ ለእህቴ እየጠበቅኩላት ነው አበባ ልሰጣ። እንዴት ነው አሁን በህይወት ያውቋታል? አጠፋኝ አውቃታለሁ። ለምን አጭር ናት፣ እናቷንም ታስደነግጠኛለች። አውቃታለሁ። እኔ በጣም ገደብ የሌለው ደስታን የተሰማኝ። ከአሁን በፊት ታውቂያለሽ ነበር? ስለሷ ወሬንም ሰማ እንጂ አላውቃትም። አሁንስ እንዴት ነው? ገደብ የለውም ለደስታ። ሰው በደስታ ይሞታል? አለሁ አልሞትኩም።
በስሜት እንዴት አይነት በጉጉት የሚጠብቁት ይሄ ነገር አንድ ላይ ተገናኝቶ ማየቱ በጣም ተአምር ነው። ምን ያህል ረዘመ? አሁን ዛሬ የቆዩትን ያህል መቆየት አቃተዎት? አሁን የእሷ የመጣሽበት አየር ሰዎች ሲወጡ እሷ ስትቆይ እንዲያው ምን ሆነሽ ችግር አለብኝ አሁን እኔ በጣም ፍርሃት ነው የሚለያል። በ8 ሰዓት ተኩል ከምሽቱ ስንቄ ከአውሮፕላን ትወርዳለች ተብለዋልና አቶ አለማየሁና ሌሎችም የሚያውቋትና የማያውቋት በጉጉት ደቂቃዎችን እየቆጠሩ የመውጫ በሩን መመልከት ተጀመሩ። ደቂቃዎች ተቆጥረዋል። በበሩ ብዙ ሰዎች ቢወጡም ስንቄን የሚመስል ሰው ግን ሊወጣ አልቻለም። ሰዓቱ 9 ሰዓት ሆነ። ድንገት ስንቄ ናት የላከችኝ የሚል አንድ ሰው አሳዛኝ ዜና አበሰረን። ስንቄ ከዚህ ሀገር በመግቢያ ፍቃድ ችግር ምክንያት በቱርክ ሀገር እንደቀረች ተናገረ። ዜናው ከ30 ዓመት በላይ ያላዩዋትን እህታቸውን ለማየት አበባ ይዘው ሲጠብቁ የነበሩትን አቶ አለማየሁን ብቻ ሳይሆን ሁላችንም አሳዘነ፣ አስለቀሰ። ስንቄ ወደዚህ ሀገር እንድትመጣ ትልቅ እርዳታ ሲያርጉ የነበሩት የፓርላማ አባል ፕኒና ሸቴና አቶ መልካሙ ያዕቆብም በሁኔታው እጅግ ተገረሙ። ከቱርክ ወደዚህ ሀገር የምትመጣበትን ፈጣን መንገድም ማፈላለግ ጀመሩ። ጥረታቸው ተሳካና ስንቄ ከቱርክ ወደዚህ በ12 ሰዓት ወደሚመጣው አውሮፕላን እንደምትሳፈር ተነገረን። ሁላችንም በተስፋ መጠባበቁን ተያያዝ ነው። ከአረብ ሀገር እንግዲህ ሰላም ይዟትስ አሁን ወንድምየው ቤተሰቡ በጉጉት እየጠበቀ አበባ ይዞ ይሄ ቀረ ሲባል እኔ በቃ ፊቴ ሁሉ ነው የተቀያየረ። ደግሞ 30 ዓመት ተዛ ብቻዋን ቀርታ ሱዳን 27 ዓመት ብቻዋን ይሄን መከራውላ አይታ አሁን ደግሞ ተቶኪያት ያቆማት ያሳዝናል። እኔ በጣም ነው ያዘንኩኝ እና 30 ዓመት የሷ ቤተሰብ ታያዋት ይሄ ቀላል ነገር ማደል ያውን በራሴ መያዝ ይከብደኛል። ከሌሊቱ 1 ሰዓት ሆነ። ስንቄን ያሳፈረው አውሮፕላን እንዳረፈ ተነገረን። ሁላችን በድጋሚ የመውጫ በሩን መከታተል ጀመርን። Mazal tov, Timan tov. አታልቅሱ።
እኔ ታያገኘው Thank you so much. Thank you so much. We are glad that you are here. I know. Kaumuin. You are okay? Thank you. You are okay now? Yeah. Everything is okay. Oh yeah. Here's your brother. Now you Oh can yeah, relax it's a little brother, father, and all. በአማርኛው አባቴም ወንድሜም በ35 ዓመት ያገኘሁት እኔ የ14 ዓመት ልጅ ሆኜ ነው የተለያየ 35 ዓመት ነው እኔ ከተቋጣ አላልኳችሁ የዞፈረ አሁን ናችን ይደሽታለሽ ስሜቱን በቃላት መግለጽ አይቻልም። በጣም ደስ ብሎኛል። ቤተሰብ ስለተገናኙ ደስ ስላላቸው ወሰን የለውም። የደስታን መግለጫ የለውም። እግዚአብሔር አገናኝቶኝ አሁን ተደስቻለሁ። እርግጠኛ ነች እሷ ነች ግን በደንብ ሲያው እቺ አታይና ተሳሳታለሁ መሰለህ። አይ እንዴት አድርጌ ልንገርህ እህቴ የእናቴ ልጅ እቺ ናት። በክልጅ ዝይን የኔታ ብላ አልጠራሽም። የኔታ የምትለይ እቺ ናት። የኔታ ማለት ከአባት በበላይ ክብር ማለት ነው። አባቷም ነኝ ወንድሟም ነኝ ነበር። אני מאוד שמחה ומשתתפת בשמחה של אבא שלי ואני מאוד מאוד כיף לי לראות כל ככה מאושר. אנחנו בגג העולם, אנחנו עכשיו בדרך הביתה לפגוש את סבתא שלי, מתאחדת עם הבת שלה אחרי 35 שנה. אני לא יודעת כבר למה לצפות, אחרי מה שחווינו פה אני לא יודעת מה הולך להיות בבית עכשיו. እስካሁን ህልም እንጂ እውነት የማይመስለው ትዕይንት አሁን እውን ሆኗል። ሰዓቱ 2 ሰዓት አልፏል። ጉዟችን ወደ አሽዱድ ሆኗል። ወይዘሮ ቴናንት ቅድም እንደተቀመጡ ከቦታቸው ሳይንቀሳቀሱ ሲጠብቁን አገኘናቸው። ለ30 ዓመት የተለያዩ እናትና ልጅ ሲገናኙ አይኑ ተመልክቶ በእንባ ያልተሞላ ማንም ሰው አልነበረም። ቆንጆ አይደሉ? ቆንጆ ነው። እኔ ወጣለች አታስፈሩኝ። ወንድማችን ነው። አረሳው ደስታው ምን ያህል ነው አሁን? ለተመልካቾቻችን የዛሬውን ሁኔታ ደስታውን ማመስገን የምትፈልጊው አቶ መልካሙም ሆነ የተለያዩ ሰዎች በግልም ሆነ ለተመልካቾቻችን የወንድሜ ትንሽ ያለው ሁኔታ ደስታውን ባጭሩ እስኪ ነበር ገጭ ሊሞክር ነበሩ። እናቴ ወደ ወጡ አሁን አሉኝ ተመልሰው እንደሻለ አይዞሽ አታልቅሽ
እንዲህ ሁሉ ነገር አየዋለሁ ብለሽ ያሰብሽው ቀን ተሳካ ዛሬ? በእናቴ ጸሎት ተሳክቷል። በወንድሜ በቤተሰቦች ኢቭን እንዳልወልድ እጠነቀቅ ነበር። የሚገርመው ለምን ነው ማትወልጅ ሲሉኝ እኔ እናቴ በማህፀን ውስጥ አለች፣ ወንድሜ እህቴ ልጅን ወይ ሙተው መቃብራቸውን አይቼ ወይ እንደዚህ ባይናቸው አይቼ ከዛ በኋላ እግዚአብሔር ከሰጠኝ ካልበሰጥ እነሱ ናቸው የኔ ልጆች ነው ያልኩኝ። አሁን እንግዲህ የደስታ ጊዜ ነው። እንኳን ስሜ ስንቄ እንኳን የፊቱ የዛሬው ፈተና የ10 ዓመት ፈተና ይሆን የ10 ዓመት ልጅነት የዛሬው ፈተና እኔ ምን ብየዋለሁ? አብርሃም ነብዩ አብርሃም ወደዚህ ሲመጣ ከቱርክ ሲመጣ ብዙ ተቸግሮ ነበር የመጣው። ስለዚህ ዋይኖትን የማልቸገር በዛ በንጹህ ጊዜ እሱ የተቸገረው እኔ በፕሌን ለምን አልቸገርም? ተቀብየዋለሁ። አመሰግናለሁ እግዚአብሔር እንኳን ፈተነኝ። ባይፈትነኝ ኑሮ እኔ ወገኔን አላውቅም። ማማ እንኳን ደስ አለዎት። በአምላክ ጥገቴ ሰው በላይ ያውላችሁ፣ ሰው በላይ ያውላችሁ። ኢየሩሳሌም ትውደዳችሁ። ልጃችሁ የልጃችሁ ይተከል።